ኢየሱስ የእግዚአብሔር አብ መገለጥ ማንም ሊያየውና ሊቀርበው የማይችለውን ነገር ወደኛ ያቀረበ ማንም ሊቀርበው የማይችለውን ያንን ብርሃን ወደኛ ያቀረበ እኛ እንድንመለከተውና እንድናየው አብን ለኛ ያሳየን የአብን መልክ የኛ የገለጠልን የሰማይ መገለጥ ኢየሱስ የመጀመሪያው አዳም የእግዚአብሔር ፍጥረት ሲባል ይሄኛው አዳም ደግሞ ቅዱስ የእግዚአብሔር ልጅ ይባላል። የተሰጠውን ስፍራ መጠበቅ ሲያቅተው ቦታውን አይደለም ሰውየውን የሚጠብቅ ሌላ ሰው እግዚአብሔር ላከ። የመጀመሪያው አዳም ከመሬት መሬታዊ ሰውየው የሚሞት የሚበሰብስ የሚጠፋ ነው። ሁለተኛው አዳም ግን ከሰማይ ሰማያዊ ከእግዚአብሔር የተገለጠ ከአብ ውስጥ የወጣ የሰማይን ፍቃድ በእሱ ላይ የሚፈጽመው የእግዚአብሔር መልክ ኢየሱስ ይባላል። አሜን። ኢየሱስ የመጣው ገነትን ሊጠብቅ አይደለም። ሁለተኛው ሰው የመጣው ገነቱን ሊጠብቅ ሳይሆን ሰውየውን ሊጠብቅ። ምክንያቱም ጠባቂ ተደርጎ የተላቀው ሰውዬ መጠበቅ ስላልቻለ ለአንተ ለካ ጠባቂ ያስፈልጋል አለና እግዚአብሔር ሁለተኛውን ሰው አመጣለ። እኔ ላንተ እረኛ ነኝ አለ። እኔ የመጣሁት የበጎች በር ሆኜ ነው። እኔ የመጣሁት ገነትን ልጠብቅ ሳይሆን ገነት የተሰጠውን ሰውዬ ልጠብቅ ነው የመጣሁት። አንድ ሰው እጁን አንስቶ አሜን። ሃሌሉያ። መጽሐፍ ቅዱሳችሁ የያዛችሁ ሁላችሁም እንደቆምን እግዚአብሔርን ቃል እናነብና ከዛን ወደ እግዚአብሔር ቃል ወደ ከበረ ወደ እግዚአብሔር ቃል አብረን እንሄዳለን ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ቁጥር 8 እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ፣ የፈጠረውንም ሰው በዚያ አኖረው። ምዕራፍ 3 ቁጥር 8 እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። አዲስ ኪዳን ላይ ባለው ማቴዎስ ወንጌል ምዕራፍ 4 ላይ ደግሞ እንሄዳለን። ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እዛው ቁጥር 10 ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜም ዲያብሎስ ተወው፣ እነሆም መላእክት ቀርበው አገለገሉት ይላል። የመጨረሻ ጥቅስ ሉቃስ ወንጌል ምዕራፍ 22 ቁጥር 39 ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ ያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህች ጽዋ ከእኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታው መልአክ ታየው። በፍርሃትም ሲታጣር አንጽቶ ይጸልይ ነበረ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። አሜን። አሁን ያነበብናቸው ሶስቱ ስፍራዎች አንድ ወጥ የሆነ ሐሳብ እንዳወራችሁ 3 ቦታ ጥቅሶችን አነበብኩላችሁ እና በዚህ ቃል ቦታ ላይ ምናልባት የምትጽፉ ሰዎች ካላችሁ ርዕሱን የምትጽፉ ሰዎች ካላችሁ ሁለቱ ሰዎች ብላችሁ መጻፍ ትችላላችሁ። ሁለቱ ሰዎች ብላችሁ እንግዲህ እግዚአብሔር አምላክ ፍጥረትን ከፈጠረ በኋላ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር መጣና እንደዚህ አለ። እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስም ምን አለበት? በአፍንጫው እፍ አለበት። ከዛ በኋላ ሰውየው ሕያው ነፍስ ያለው ሆነ ይላል። ሕያው ነፍስ ያለው ሆነ። ይሄ እንግዲህ ከእግዚአብሔር የተካፈለ ወይም ደግሞ ሕያው የሆነ ሰው እግዚአብሔር መኖሪያ ስፍራ እንደሰጠው ደግሞ እናያለን። እዛው ምዕራፍ 2 ላይ ቀጥሎ ማለት ነው።
እግዚአብሔር ስፍራ ሰጠው፣ መኖሪያ ሰጠው። እግዚአብሔር መኖሪያ ሲሰጠው፣ ስፍራ ሲሰጠው እንዴት መኖር እንዳለበትና እንዴት መመላለስ እንዳለበትም እግዚአብሔር አምላክ መመሪያና አቅጣጫዎችን እንዳስቀመጠለት ደግሞ እናያለን። ምዕራፍ 3 ላይ ግን ይሄ መኖሪያ የተሰጠው ሰው፣ ስፍራ የተሰጠው ሰው፣ ቦታ የተሰጠው ሰው እና በህይወቱ የህይወት እስትንፋስ በአፍንጫው የህይወት እስትንፋስ እፍ የተባለበት ይሄ ሰው በአፍንጫው የህይወት እስትንፋስ እፍ የተባለበት ይሄ ሰው እግዚአብሔር የሰጠውን ህይወት ሳይሆን ከሌላ አካል ሌላ ህይወትን ሲቀበል ታዩታላችሁ። ከሌላ አካል እግዚአብሔር የሰጠውን ሳይሆን ሌላ ህይወት ሲቀበል ደግሞ ታዩታላችሁ። ከዛ በኋላ ምዕራፍ 3 ቁጥር 8 ላይ ሰዎቹ ኃጢአትን ከመስራታቸው ሌላ ነገር ከመካፈላቸው የተነሳ እዛ ቦታ ኤደን ገነት መኖር የሚችሉት የእግዚአብሔርን ነገር የተካፈሉት እንጂ ሌላ ነገር የተካፈሉት ኤደን ገነት መኖር ስለማይችሉ ከስፍራው እግዚአብሔር ሳይመጣ እነሱ ራሱ አወቁና አስቀድሞ ተሸሸጉ። ለምን? እዛ ቦታ መኖር የሚችለው ከእግዚአብሔር የተካፈለ አካል ብቻ ነው። ከኔ ጋር ናችሁ? ገነት ውስጥ መኖር የሚችለው ከእግዚአብሔር የተካፈለ ብቻ ነው። ከእግዚአብሔር ያልተካፈለ እዛ ቦታ መኖር መብት የለውም። እግዚአብሔር ግን እዛ ቦታ እንዲኖር አስቀድሞ እግዚአብሔር አካፈለው። የህይወት እስትንፋስ በአፍንጫው እፍ አለበት ይላል። ሰውየው ሕያው ሆኖ እንዲኖር ያደረገው እግዚአብሔር እፍ ያለበት እንጂ እዛ ኤደን ገነት ውስጥ ያሉ አትክልቶች አይደሉም። አሜን አሜን በለኛ። አዳም በህይወት እንዲኖር ያደረገው ነገር፣ አዳም ሕያው ሆኖ እንዲመላለስ ያደረገው ነገር ኤደን ገነት ውስጥ ያሉት አትክልቶች አይደሉም። ማንጎ ስለበላ አይደለም አዳም ሕያው ሆኖ የኖረው። አሜን። ቆንጆ ዘይቱና እኛ አካባቢ ቆንጆ ዘይቱና አለ። ዘይቱና አታውቁም መሰለኝ እናንተ እና እሱን ፓፓዬ በልታ አይደለም አዳም ቆንጆ የሆነ ፓፓዬ ስለበላ አይደለም በገነት ውስጥ ሕያው ሆኖ የኖረው። በገነት ውስጥ ሕያው ሆኖ የኖረው ከእግዚአብሔር የተካፈለው በአፍንጫው የገባው የህይወት እስትንፋስ ነው። አሜን ይባላል። አስቀድሞ ማንጎ አልበላም። አስቀድሞ የገባበት የእግዚአብሔር እስትንፋስ ነው። የእግዚአብሔር እስትንፋስ አዳም ውስጥ ስለገባ ሰውየው ነገሮች ምን እንደሆነ እንኳን ማወቅ የጀመረው የእግዚአብሔር እስትንፋስ ከገባበት በኋላ ነው። ክብር ለጌታ ይሁን። እና ይሄ የእግዚአብሔር እስትንፋስ ያለበት ከእግዚአብሔር የተካፈለው ይሄ አካል እግዚአብሔር አምላክ ኤደን ገነት ውስጥ እንዲኖርና በመልካም ነገር ኤደን ገነትን እንዲያስተዳድር እግዚአብሔር ሁሉ ነገር አሳልፎ ሲሰጠው እግዚአብሔር እንደዚህ ያለው ኤደን ገነትን እንዲጠብቀው፣ እንዲያበጀው፣ እንዲንከባከበው አሳልፎ ሲሰጠው ሰውየው ሊንከባከብ ይቅርና መንከባለል ጀመረ። ወድቆ መሬት ላይ እግዚአብሔር እንዲንከባከብ ሰጠው። ሰውየው ወድቆ መንከባለል ጀመረ እና ቁጥር 3 ላይ ምዕራፍ 3 ቁጥር 8 ላይ የእግዚአብሔር ድምጽ በኤደን ገነት መመላለሱን ልክ ሲሰሙ ሰዎቹ ገነት ዛፍ መካከል ተሸሸጉ። አየህ፣ ሊሸሽግህ የሚችለው በገነት ውስጥ ያለው ዛፍ ውስጥ ሳይሆን ከእግዚአብሔር የተካፈልከው የሕያው እስትንፋስ ነው። አሜን ይባላል። ሰዎቹ መሸሸግ ሲፈልጉ መደበቅ ፈለጉ። ገና እኮ እግዚአብሔር ፍርድ አላመጣም። ገና እኮ እግዚአብሔር የፍርድ ቃል አልተናገረም። ገና እኮ እግዚአብሔር ምንም ነገር ሳያወራ ድምጹን ሰምተው መሸሸግ ፈለጉ። ኢየሱስ ጌታ እና ከዛ ስፍራ ወጡ። የመጀመሪያው ሰውዬ በዚህ ከስፍራ ወጣ። ክብር ለኢየሱስ ይሁን። በዚህ አይነት ሁኔታ ከስፍራ ወጣ፣ ከቦታ ወጣ። እግዚአብሔር ከሰጠው ስፍራ፣ እግዚአብሔር ካስቀመጠው ቦታ፣ እግዚአብሔር ካስቀመጠው ሁኔታ ከስፍራው ለቆ ወጣ። እግዚአብሔር ገዢ ሆኖ ሲፈጥሮት ሰውየው ተገዢ ሆኖ ከስፍራ ወጣ። ክብር ለጌታ ይሁን እና ከቦታው ከወጣ በኋላ የመጀመሪያው ሰውዬ ምዕራፉ በዚህ ተጠናቀቀ። ኤደን ገነት ተሰጥቶት ኤደን ገነቱን በረሃ አደረገ። የለመለመ ነገር ተሰጥቶት የለመለመን ቦታ ምድረ በዳ ባዶ ስፍራ አድርጎ ጨረሰው። ባዶ ስፍራ እግዚአብሔር ሙሉ ቦታ ሰጥቶት ሰውየው ሲጨርስ ባዶ አድርጎ ነው የጨረሰው። ባዶነቱ ሲጀምር ከራሱ ነው የጀመረው። የእግዚአብሔር መንፈስ ይላል ምዕራፍ 6 ላይ ስትመጡ በሰው ላይ ለዘለዓለም አያድርም። ምን አይልም? አያድርም አለ። በሰው ላይ አያድርም። ለምን ሲባል
ሰውየው የተሰጠውን ክብሩን ስላልጠበቀ ማለት የተሰጠውን ክብሩን ስላልጠበቀ ኢየሱስ ጌታ ነው። እና እንደምታውቁት እግዚአብሔር ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ ካንቺ የሚወለደው እሱ ያጋንንትን ወይ ደግሞ የባቡን ራስ ይቀጠቅጣል የሚለውን ቃል ኪዳን ከገባ ከዛ ጊዜ ጀምሮ እግዚአብሔር ሌላ ሰው እንደሚያመጣ እግዚአብሔር ይናገር ነበር። እግዚአብሔር አስቀድሞ ያመጣው ይሄ የመጀመሪያው ሰውዬ የተሰጠውን ክብር ወይም የተሰጠውን ቦታ በአግባቡ መጠበቅ ስላልቻለ እግዚአብሔር አምላክ ሌላ ሰው እንደሚያመጣ እግዚአብሔር ነገር ሌላ ሰው ይመጣል አለ እግዚአብሔር። እኔ ሌላ ሰው ልካለሁ አለ። ሌላ ሰው ልካለሁ። ለብዙ ሺህ ዓመታቶች ሁሉ እግዚአብሔር አምላክ የሚያወራ የነበረው ይናገር የነበረው ሌላ ሰው ይመጣል፣ ሌላ ሰው ይመጣል። እንግዲህ እግዚአብሔር አምላክ አዳምን ሲፈጥረው ከሰይጣን ጋር ፋይት እንዲያደርግ አልፈጠረውም፣ እንዲገዛው ነው የፈጠረው። ሰምታችሁኛል? እሺ ደግመዋል። እግዚአብሔር አዳምን ሲፈጥረው የፈጠረው አዳምና ሰይጣን እንዲፋለሙ አይደለም፣ ፋይት እንዲያደርጉ አይደለም እግዚአብሔር የፈጠረው። እግዚአብሔር አዳምን ሲፈጥረው እንዲገዛው ነው፣ ሰይጣንን እንዲገዛው እንጂ ከሰይጣን ጋር እንዲፋለሙ እግዚአብሔር አምላክ አዳምን አልፈጠረም። ምን እንዲያደርገው? እስቲ እንዲገዛው በሉ። እስቲ ደግማችሁ በሉ። አያችሁ? እንዲፋለሙ እግዚአብሔር አልፈጠረው። እግዚአብሔር አዳምን ሲፈጥረው በዛ ስፍራ ውስጥ ያለውን ጨለማ እንዲገዛ እንጂ ጨለማው ከአዳም ጋር ፋይት እንዲያደርግ አይደለም፣ እንዲፋለም አይደለም። ሰውየው ግን ሰይጣን ሳይፋለመው ሰይጣን ከአዳም ጋር ፋይት ሳያደርግ አዳም ተሸነፈለት። እየሰማችሁ ነው? ሰይጣን የቱ ጋር ነው አዳምን ተዋግቶ ያሸነፈው? አዳምን እኮ ሰይጣን ተዋግቶ አሸንፎት እኮ አይደለም፣ አዳም የራሱን ክብር ሰጥቶት እንጂ ለሰይጣን። እመጣላችኋለሁ ማቴዎስ 4 ላይ ስንመጣ እናያለን። እርሱ እንዲገዛ እግዚአብሔር ፈጥሮት ሰውየው ግዛት የመግዛት ስልጣኑን ለሰይጣን ሰጠው። ሰይጣን አሸንፎት አይደለም፣ ሰይጣን ተዋግቶት አይደለም። ሰይጣን ተዋግቶት አይደለም። እና እግዚአብሔር ከዚህ በኋላ ሌላ ሰው፣ እስቲ ሌላ ሰው በሉ፣ እስቲ ደግማችሁ በሉ እንደገና። እግዚአብሔር አንድ ሌላ አዲስ ሰው መፍጠር ፈለገ። አንድ ሌላ ሰው ፈለገ እግዚአብሔር። ሌላ ሰው ፈለገ። እስቲ ሌላ ሰው ፈለገ በሉ። እስቲ ኡፍ ደስ ብሎኛል ይሄ ነገር። እስቲ ሌላ ሰው ፈለገ በሉ። እግዚአብሔር ሌላ ሰው እና ሰው ልካለሁ አለ። ሰው ይመጣል። ይህ ሰው ደግሞ ኃጢአትንና የኃጢአት ምንጭ የሆነውን ያሸንፋል። ኃጢአትንና የኃጢአት ምንጭ የሆነውን ምን ያደርጋል? ያሸንፋል። ስለዚህ ለብዙ ሺህ ዓመታት ሲነገር የነበረው ትንቢት አንድ ቀን ሉቃስ ወንጌል ላይ ምዕራፍ 2 ላይ ምዕራፍ 1 ላይ መጣና እግዚአብሔር አምላክ ገብርኤልን ልኮት ከዛ በኋላ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ከዛኛው የተወለደው ቅዱስ የእግዚአብሔር ልጅ አለ። ፍጥረት ነው የሚባለው። የመጀመሪያው አዳም የእግዚአብሔር ፍጥረት ሲባል፣ ይሄኛው አዳም ደግሞ ቅዱስ የእግዚአብሔር ልጅ ይባላል። የተሰጠውን ስፍራ መጠበቅ ሲያቅተው ቦታውን አይደለም ሰውየውን የሚጠብቅ ሌላ ሰው እግዚአብሔር ላከ። አልገባቸው? እሺ እግዚአብሔር አዳምን ቦታውን እንዲጠብቅ ቦታውን ጠብቅ ብሎ እግዚአብሔር ለአዳም ሰጥቶት፣ አዳም ደግሞ ቦታውን መጠበቅ አቅጥቶት ለሰይጣን ቦታውን ሲሰጠው፣ እግዚአብሔር ከሰማይ የላከው ቦታውን ጠባቂ ሳይሆን ቦታውን እንዲጠብቅ የተፈለገውን ሰውየውን የሚጠብቅ ለአንድ ሰው ገብቶታል። ኢየሱስ ጌታ ነው። ሃሌሉያ። አሁን ሁለተኛ የመጣው አዳም ቦታውን ጠባቂ አይደለም፣ ያ ለዛ ቦታ የተፈጠረውን ሰው የሚጠብቅ ነው። ኢየሱስ ያድናል። ሁለተኛው አዳም እንደዚህ ነው። ሁለተኛው አዳም እሱ ከላይ ከሰማያት
ሁለተኛው አዳም የመጀመሪያው አዳም ከመሬት መሬታዊ ሰውየው የሚሞት የሚበሰብስ የሚጠፋ ነው። ሁለተኛው አዳም ግን ከሰማይ ሰማያዊ ከእግዚአብሔር የተገለጠ ከአብ ውስጥ የወጣ የሰማይን ፍቃድ በእሱ ላይ የሚፈጸመው የእግዚአብሔር መልክ ኢየሱስ ይባላል። አሜን ሃሌሉያ። ኢየሱስ የመጣው ገነትን ሊጠብቅ አይደለም፣ ሰውየውን ሊጠብቅ ነው። አሜን። ኢየሱስ የመጣው ገነትን ሊጠብቅ አይደለም። ሁለተኛው ሰው የመጣው ገነቱን ሊጠብቅ ሳይሆን ሰውየውን ሊጠብቅ ነው። ምክንያቱም ጠባቂ ተደርጎ የተላቀው ሰውዬ መጠበቅ ስላልቻለ ለአንተ ለካ ጠባቂ ያስፈልጋል አለና እግዚአብሔር ሁለተኛውን ሰው አመጣለት። እኔ ላንተ እረኛ ነኝ አለ። እኔ የመጣሁት የበጎች እረኛ ሆኜ ነው። እኔ የመጣሁት የበጎች በር ሆኜ ነው። እኔ የመጣሁት ገነትን ልጠብቅ ሳይሆን ገነት የተሰጠውን ሰውዬ ልጠብቅ ነው የመጣሁት። አንድ ሰው እጁን አንስቶ አሜን። የመጀመሪያው ሰውዬ ቦታ ተሰጠው፣ መጠበቅ ስላልቻለ ለካ አንተ ራስህ እረኛ ያስፈልገዋል አለ ጌታ። ሃሌሉያ ሃሌሉያ። አያየና ከሰማይ ሄዶ ስራመድ በሞት ጎዳና ድካሜን እንገላ ያየኛ ለወጠው የኔን ፍጻሜ በቀረኝ እድሜ ስራመድ በሞት ጎዳና ድካሜ ከላይ አየና ለወጠው የኔን ፍጻሜ። ሁለተኛውን አዳም አግኝተህ ጠይቀው ማን ነው ብትለው እኔ እረኛ ነኝ፣ እኔ ጠባቂ ነኝ። የማን ጠባቂ ነኝ ስትለው ኤደን ገነት የተሰጠው ሰውዬ መጠበቅ ስላልቻለ እኔ ለጠባቂው ጠባቂው መጥቻለሁ አለ። ከኑ ሃሌሉያ። ኢየሱስ እኮ ኤደን ገነት ሊጠብቅ አልመጣም። ኤደን ገነትም የሚጠብቀው የሚገለባበጠው ኩሩብ ነው። እና እረኛው መጥቶ ወደዛ ኤደን ገነት የምትገለባበጠውን ኩሩብ ከመንገድ ላይ አንስቶ ወደ ኤደን ገነት የመለሰ ይመስልሃል እንዴ? ነው ወይ? የምትገለባበጠውን ኩሩብ አንስቶ አንተን ወደ ኤደን ገነት እኮ አልመለሰም። አንተ እዛ ቦታ መጠበቅ ስላልቻልክ አንተ ራስህ ጠባቂ ስለሚያስፈልግ አንተን ጠብቆ ወደ ዘላለማዊ ወደ እግዚአብሔር አብ ክብር ወደ ዘላለማዊ ወደ እግዚአብሔር አብ ክብር ወደሚቀጥለው ማንም ሊያየው ሊቀርበው በማይችል ብርሃን ውስጥ ወደሚኖር ወደ መለኮት ዓለም አስገብቶሃል። ሃሌሉያ። እንኳን ኢየሱስና ሰይጣን አዳምና ሰይጣን ራሱ ፋይት አላደረጉም። ኢየሱስና ሰይጣን የተዋጉ የሚመስላችሁ ሰዎች ኢየሱስና ሰይጣን የተዋጉ የሚመስላችሁ እንኳን ኢየሱስና ሰይጣን አዳምና ሰይጣን ራሱ ፋይት ሳያደርጉ ነው ሰይጣን ወስዶበት ሄዶ ክብሩን ነግሮት ነው። ተክሉን አየው እና ከዛ ሰው ተክሉ ላይ ሰራ ሰይጣን። የተክሉ አመለካከት ላይ ሰራ ሰይጣን። በተክሉ ላይ ያለህን አመለካከት ቀየረው። የዛን ጊዜ በገዛ ፈቃድ ክብርን ሰጠ፣ ዞር አልክ። ማቴዎስ ወንጌል ምዕራፍ 4 ላይ ቅድም ያነበብነው ስፍራ ላይ የመጀመሪያ አዳም የሕይወት እስትንፋስ በአፍንጫው እፍ ካለበት በኋላ ቀጥሎ የገባው ወደ ኤደን ገነት ነው፣ ወደ ለመለመ ስፍራ ነው። አስተውላችሁ ስሙኝ። የመጀመሪያው አዳም የሕይወት እስትንፋስ በአፍንጫው እፍ ካለበት በኋላ ሰማይ አንስቶት በተጠናቀቀና ባለቀ ስፍራና ቦታ ላይ በኤደን ገነት ውስጥ አኖረው። ሲነቃ ሰውየው ከእግዚአብሔር ዕረፍት ጀምሮ ቁጥርን መቁጠር ጀመረ። እግዚአብሔር 7 ብሎ ሲቆጥር አዳም 1 ብሎ መቁጠር ጀመረ። ለምን? እግዚአብሔር ባረፈበት ቀን ሰውየው ኑሮ ስለጀመረ እና ማቴዎስ ወንጌል ምዕራፍ 4 ላይ ስታነቡ እንደዚህ ይላል፣ መንፈስም ኢየሱስን ወዲያው አይደለም የሚለው ወዲያው ከዛስ መንፈስም
ኢየሱስን ይፈተን ዘንድ ወደ ምድረ በዳ ወሰደው። ያኛው መንፈስ ገብቶበት ኤደን ገነት ሄደ፣ ተፈትኖ ወደቀ። ይሄኛው መንፈስ ገብቶበት የሄደ ወደ ኤደን ገነት አይደለም፣ ወደ እኔ ምድረ በዳ ነው ሄደው። ለምን? አዳም ገነት ተሰጥቶት ምድረ በዳ አድርጎ ስለጨረሰው። ኢየሱስ የጀመረው አዳም ከጨረሰበት ቦታ ነው። ያው ለአንድ ሰው ገብቶታል። አሜን። አዳም እግዚአብሔር አምላክ የሰጠውን ኤደን ገነት ምድረ በዳ አድርጎ ሲጨርስ ልክ እንደዚሁ ኢየሱስ መንፈስ ቅዱስን ተሞላና አዳም የጨረሰበት ቦታ ላይ ልክ አዳም እንደተፈተነው ኢየሱስ ሄደ። 40 ቀን 40 ሌሊት ከጦመ በኋላ ተፈተነ ይላል። ኢየሱስ ሰይጣንን ያሸነፈው የት ነው? ኢየሱስ ሰይጣንን ያሸነፈው የት ነው? በመስቀል ላይ ነው ወይስ በምድረ በዳ? ቴንኪው። በቃ እናንተ የጸጋ መቅደሶች አለቀ። ከኑ እዚህ ጋር ትንሽ ይከብደኛል ብዬ አስቤ ነበር። ጌታ ይባረክ። አስቀድሞ የሚያብራራ የእግዚአብሔር መንፈስ ስላለ እናመሰግናለን። አዳም የለመለመውን ምድረ በዳ አድርጎ ለኢየሱስ አስረከበው። ኢየሱስ መንፈስ ቅዱስ ሞላበትና የኛ ምድረ በዳ ላይ ገባ። ወደ እኔ ምድረ በዳ ሄደ ኢየሱስ። አዳም ነው ቦታውን ምድረ በዳ ያደረገው እንጂ እግዚአብሔር ኤደን ገነት አድርጎ ነበር የሰጠው። የለመለመ ነገር አድርጎ ነበር እግዚአብሔር የሰጠው። የሚገርማችሁ እዛ ስፍራ ላይ የሰማይም አንድ ነገር ላውራ። እዛ ስፍራ ላይ ኤደን ገነት ላይ ማለት የሰማይ ድምጽም አለ፣ ጨለማውም ይመላለስ ነበር። ለዚህ ነው እግዚአብሔር ግዛው ያለው። ኢየሱስ የሄደበት ምድረ በዳ ላይ ዋው ደሴም ኢየሱስ የሄደበት ምድረ በዳ ላይ መንፈስ ቅዱስ ከኢየሱስ ጋር አለ። ፈታኙም እዛ ምድረ በዳ ላይ አለ። ላካ ያቺ ስፍራ እኔ ገባኝ። ማታ ሳጠና ዓርብ ዕለት እዚህ ቁጭ ብዬ እያሰላሰልኩ ሲያበራልን እኔ ከጮክ በቃ የሆነ ቃል በርቶልኝ ነው ማለት ነው። ሁለቱም ቦታ መንፈስ ቅዱስ አለ። የእግዚአብሔር ለካ የኔ አዳም ለካ ኢየሱስ ሰይጣንን ያሸነፈው ለካ እዛ ምድረ በዳ ላይ ነው። እሺ ቀጥዬ አወራቸዋለሁ፣ ችግር የለው። ለካ እዛ ምድረ በዳ ላይ ነው። ለምን? ሁለቱም ድምጾች ያሉት እዛ ስፍራ ስለሆነ እግዚአብሔር የሰጠው የኤደን ገነት ቦታ ላይ ያ የእባቡም ድምጽም አለ፣ የእግዚአብሔር መንፈስም ነበረ። እዚህ ስፍራ ላይ መንፈስ ቅዱስ ከኢየሱስ ጋር አለ። እባቡም መጥቶ ኢየሱስን ፈተነው ይላል። እግዚአብሔር በልጁ በኢየሱስ ክርስቶስ የሰራው ስራ እዛ ቦታ ላይ ተገናኝቶ ፊት ለፊት ሰይጣንና ኢየሱስ ተገናኝቶ አንተ የእውነት የእግዚአብሔር ልጅ ነህ አለው። አዳም የእግዚአብሔር ልጅ አልነበረም፣ የእግዚአብሔር ፍጥረት ነው። መጣና እግዚአብሔር ምን አለ አለው፣ ጠየቀው። ደሴም ጥያቄ እንታወቃለን፣ አንተ ማን ነህ አለው። ለምን? እዛ ቦታ ላይ ነግሮታል። እኔ እመጣለሁ፣ በሴቷ እወለዳለሁ፣ ራስህን እቀጠቅጣለሁ ብሎ ነግሮታል። ስለዚህ አንተ የእውነት ያ ይመጣል የተባለው የእግዚአብሔር ልጅ ነህ ሲለው ኢየሱስ እኔ አም the man of God አላለም። ኢየሱስ እንደኔ እንደዚህ አልተንጎራደድም። እውነት የእግዚአብሔር ልጅ ከሆንክ አንተ ይሄንን ድንጋይ እንጀራ አድርገህ ብላ ሲለው ስማ አለው። አዳምን በጠየቀው ጥያቄ መሰረት ኢየሱስንም ጠየቀው። አዳምንም እኮ ይሄንን ብላ ነው ያለው፣ ኢየሱስንም ብላ ነው ያለው ሲለው ሰው ከእግዚአብሔር አፍ አየ መኖሪያ ማንጎ አይደለም ያልኩ ያለዛ ነው። ዛሬ ጧት በጣም ምን የምወደው ምግብ ነው በልጅ የተነሳ መኖሪያ እሱ አይደለም። ኢየሱስ ጌታ ነው። አየ መኖሪያ ከዚህ ወጣ ሄደ የምትቆርጠው ቁርጥ አይደለም። መኖሪያ ከዚህ ወጣ ሄደ የምትበላው ሽሮም አይደለም። ለካ አለ ሰው አለ በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል እንጂ
በሌላ አማርኛ ሰው ያለ እንጀራ መኖር ይችላል። ከእግዚአብሔር ቃል ከሚወጣው ቃል ውጪ ግን መኖር አይችልም። አሜን ይባላል። ያለ እንጀራ መኖር ትችላለህ፣ ያለ እግዚአብሔር ቃል ግን መኖር አይቻልም። ቃሉ የሚለው እንደዛ ነው። ገብቶሃል? ካኑማ ሰው በእንጀራ ብቻ አይኖርም እና ምን ያስፈልገዋል? ከእግዚአብሔር አፍ የሚወጣው ቃል ያስፈልገዋል። ገልብጠው። ሰው እንጀራ ባያገኝ ችግር የለውም፣ መኖር ይችላል። እንዴት? ኢየሱስ ሳይበላ ሳይጠጣ 40 ቀን ምድረ በዳ ላይ እግዚአብሔር የኤደን ገነትን ሰጥቶት ሰውየው ምድረ በዳ አድርጎ ሲጨርስ ኢየሱስ ከዛ ምድረ በዳ አንድ ብሎ ጀመረ። አገልግሎቱን ኑሮውን አንድ ብሎ ጀመረ። አዳም እኮ እዛ ውስጥ እኮ ነው የጨመረን። እዛ ምድረ በዳ ውስጥ እኮ ነው የጨመረን። እግዚአብሔር ኤደን ገነት ውስጥ ፈጥሮ የህይወት እስትንፋስ እፍ ብሎብን ሲያስቀምጠን ሰውየው ሲጨርስ ህይወቱን ሲጨርስ እየሰማችሁ ነው። መኖሩን ሲጨርስ ኑሮውን ሲጨርስ ምድረ በዳ አድርጎ ጨረሰ። ኢየሱስ ደግሞ አዳም ከጨረሰበት ምድረ በዳ መንፈስ መራውና ሄደ። ተገናኙ ፊት ለፊት መጣ። አንተን ነበር የምጠብቀው። ድንጋዩን እስቲ እንጀራ ከእግዚአብሔር አፍ የሚወጣ ቃል ነው ሰው የሚኖረው። እሺ እና ወሰደው አለ ወደ ረጅም ተራራ ከተማውን ሁሉ ሀብቱን ሁሉ ምናምን አሳየው አይደል? የሚገርም አንድ ቃል አለ። ይሄ ሁሉ የዓለም ክብርና ምን ለኔ ተሰጥቶኛል። ማን ሰጥቶት ነው? ተዋይግቼ ያሸነፍኩ አላለም። ተሰጥቶኝ ነው ያለው። አሃ ለካ ገባኝ። አንተ አዳምና ሰይጣን ለካ ፋይት ተደራርጎ አይደለም ሰይጣን አሸንፎት ይዞት ሄደው። አዳም ሰጥቶት እንጂ ሰይጣን አሸንፎት አይደለም። ዋው! ኢየሱስ ጌታ ነው። እስቲ አሜን በሉ እስቲ ሃሌሉያ። ይህ ሁሉ አለ። ቴንክ ዩ ፓስተር። ኢየሱስ ጌታ ለካ አሸንፎ እኔ አላለም። ተዋግቼ እዛ ኤደን ገነት ላይ ተዋግቼ አሸንፌ ድል አድርጌ አይደለም ይሄን ሁሉ የወሰድኩት አላለም። እና ምን አለ? ተሰጥቶኝ ነው አለ። አመነ እኮ የሱ እንዳልሆነ። እጅን ከፍ አድርጋ። የሱ ስላልሆነ ሰይጣን ይህ ምድር የሱ ስላልሆነ አስቀድሞ ላንተ ተሰጥቶክ ስለነበረ በኔታው ጌታ በጌታ በናዝሬቱ በኢየሱስ ስም በምድር ውስጥ ያለው ባለጠግነት በኢየሱስ ስም ሰጥቼሃለሁ። በምድር ውስጥ ያለውን ባለጠግነት ሰጥቼሃለሁ። መከናወን ሰጥቼሃለሁ። ክብር ሰጥቼሃለሁ። ባለጠግነት ሰጥቼሃለሁ። መከናወን ሰጥቼሃለሁ በኢየሱስ ስም። ሰይጣን ካመነ አንተ ለምን የምትፈራው? አይ ሪሲቭ ኢት በናዝሬቱ በኢየሱስ። እንኳን ለኔ ለቂሮስ ተብሎለታል በዚህ የተሰወረችውን መዝገብ ማራት ያላሃዶ ሲካ የተሰወረችውን መዝገብ የተደበቀችውን ሀብት እኔ ለአንተ ሰጣለሁ ተብሎ እንደተጻፈ በፊት ሄዳለሁ የብረት መወርወራውንም እቆርጣለሁ እንደባላል በጌታ በኢየሱስ ስም እግዚአብሔር ከፊትሽ ይወጣል። የሚያስፈልግሽን ይሰጥሻል። የሚያስፈልግሽን ያቀብልሻል። አሜን። አሜን በሉ። ዛሬ በሉ እቀበላለሁ። ደግማችሁ በሉ እቀበላለሁ። ተላልፎ ይሰጣችሁ። ተላልፎ ይሰጣችሁ። በናዝሬቱ በኢየሱስ ደም ተላልፎ ይሰጣችሁ። የኔ አይደለም ተሰጥቶኝ ነው አለ። ለሚወደኝ ሁሉ ደግሞ እኔም ሰጣዋለሁ አለ ሲል ኢየሱስ በፍጹም አለ። ኢየሱስ በፍጹም ለአምላክ ለእግዚአብሔር ብቻ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል። በሌላ አማርኛ አንተ አምላክ አይደለህም። አምላክ አይደለህም። ስግደት አይገባህም። ስግደት አይገባህም። አምላክ አይደለህም። ለዚህ ነው ጧትኛ ምንጮው መተን በማለዳ ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል፣ እልልታ ይገባሃል፣ ውዳሴ ይገባሃል፣ ይገባሃል።
ተቀብሎ እንጂ ድል አድርጎ ወስዶ አይደለም። አዳምን ተዋግቶ ያሸነፈ የሚመስላቸው ሰዎች አዳምና እንኳን ኢየሱስና ሰይጣን አዳምና ሰይጣን ራሱ አልተዋጉም። ማይንዳቸው ላይ ሰርቶ ነው ክብራቸውን የተቀበላቸው። ማይንዳቸው ላይ ሰርቶ ነው የወሰደባቸው። Is it clear? ፕሮፌት እኮ ፊት ለፊት ሲቀመጥ እንግሊዘኛ በቃ ይዘንባል። እዚህ ናችሁ ማለት ነው ከሳቃችሁ። እኔ እኮ ለምንድን ነው አሜን የማይሉት እያልኩ ነው። ገብቷችኋል? ይሄ የኢየሱስ ንግግር ነው። ገብቷችኋል? እና ኢየሱስና ማቴዎስ ወንጌል ምዕራፍ 4 ላይ ተገናኙ። ይሄኛው ተባሮ የወጣ አይደለም፣ ተገልጦ የመጣ ልጅ ነው። ይሄኛው ሁለተኛው ሰውዬ ተባሮ አይደለም የመጣው፣ ከሰይጣን ጋር የተገናኘው ተገልጦ ነው። አሜን በለኛ። ሁለተኛው ሰው ተገልጦ እንጂ ተባሮ አይደለም። ተባሮ የመጣ መስሎታል። ምድረ በዳ ላይ ሲገናኙ ኢየሱስ ተባሮ ከሰማይ ተባሮ እንደሱ ተባሮ የመጣ መስሎት አንተ ማን ያለው ኢየሱስ እኔ ማለት ለራሱ አላብራራም። ስለ ራሱ አልነገረውም። ለሰይጣን አይገባውም። ቆመ ታውቀኛለህ አትበለው። ሰይጣንን ለማባረር ስትመጣ እኔ ማለት እኮ ትችለኛለህ ማለት ኢየሱስ አጋንንትን ፊት ለፊት አላብራራለት። እኔ ማለት አና ጀቹን ምና አላለም። ኢየሱስ ተባሮ ሳይሆን ተገልጦ ነው። ሰይጣን ከሰማይ የወደቀው ተባሮ ነው። እሱ ግን ከሰማይ የመጣው ተገልጦ እንጂ ተባሮ አይደለም። ይሄንን ቃል የሆነ ሰውዬ እዚህ ጋር ቆሞ ተናግሮ ቢሆን እኔ እዛ ብኖር ኖሮ ልሮጣ እችላለሁ ብዬ። ኢየሱስ ተገልጦ እንጂ ተባሮ አይደለም። የእግዚአብሔር አብ መገለጥ። እስቲ አሜን። ኢየሱስ የእግዚአብሔር አብ መገለጥ። ማንም ሊያየውና ሊቀርበው የማይችለውን ነገር ወደኛ ያቀረበ፣ ማንም ሊቀርበው የማይችለውን ያንን ብርሃን ወደኛ ያቀረበ፣ እኛ እንድንመለከተውና እንድናየው አብን ለኛ ያሳየን፣ የአብን መልክ የኛ የገለጠልን የሰማይ መገለጥ ኢየሱስ ተገልጦ ነው። ኢየሱስ ተገልጦ ነው። ተባሮ አይደለም ከሰማይ እኔን ወደ ሰማይ ሊገልጠኝ ኢየሱስ ከሰማይ ወደ ምድር ተገለጠ። እዚህ ሲመጣ ከዚህ ያነበብኩ ምን ነገራችሁ እየመሰላችሁ ነው እንዴ? እኔ ራሱ ይሄንን አሁን እዚህ ቆሜ ነው የሰማሁት። ኢየሱስ ተገልጦ እንጂ ተባሮ አይደለም። ወድጄዋለሁ። ደግማችሁ በሉ። ኢየሱስ በሉ። ተገልጦ እንጂ ተባሮ አይደለም። ለምንድን ነው ኢየሱስ ወደ ምድር የተገለጠው ሲባል የሰማይን መገለጥ እኔ ላይ ሊገልጥ፣ ሰማይ ልክ እኔ ላይ ሲገለጥ ሰማይ እኔን ደግሞ ሰማይ ይገልጠኛል። እኔ ወደ ሰማይ እንድገባ ኢየሱስ እዚህ የኔ ቦታ ገባ መጥቶ ምድረ በዳይ ላይ አዳም የጨረሰበት ቦታ ላይ ኢየሱስ ሰይጣንን ድል አድርጎ ሰይጣንን አሸንፎ ኢየሱስና ሰይጣን መስቀል ላይ አልተገናኙም። የተገናኙት ምድረ በዳ ላይ ነው። ኢየሱስ ሰይጣንን ያሸነፈው መስቀል ላይ ሳይሆን ሰይጣንን ያሸነፈው ምድረ በዳ ላይ ነው። አሜን። መስቀል ላይ ኢየሱስ ጌታ ነው። መስቀል ላይ ወይም ደግሞ ቅድም እዛ ጌተሰማኒ ጋር ምናምን እንዳትሉ ነው ደግሞ ሉቃስ ወንጌልን ያነበብኩላችሁ። ሉቃስ ወንጌል ላይ ሲናገር ወደ ጌተሰማኒ ሁለቱ ወንጌላት ጌተሰማኒ ይላሉ፣ ማቴዎስና ማርቆስ። ሉቃስና ዮሐንስ ደግሞ ቦታውን አይጠቅሱትም። እና እዛ ጌተሰማኒ መጣው ኢየሱስ ጌተሰማኒ ጋር ከአብ ጋር ነው ያወራው እንጂ ከሰይጣን ጋር አልተገናኘም። ቴንኪው ማዘር። ከእግዚአብሔር ጋር ነው ያወራው እንጂ ከሰይጣን ጋር አልተገናኘም። ሰይጣን ጋርማ እዛ ጋር። ለዚህ ነው እኮ ኢየሱስ ሰይጣንን ስላሸነፈ። ይኸውልህ አንተ ሰይጣንን ያሸነፍከው የት ነው? በመስቀል ላይ ነው። አንተ ሰይጣንን ያሸነፍከው በመስቀል ላይ ነው። ላብራራላችሁ።
ኢየሱስ ሰይጣንን ያሸነፈው መስቀል ላይ ሳይሆን ምድረ በዳ ላይ ነው። ለዚህ ነው ምድረ በዳ ላይ ሰይጣንን ስላሸነፈ ኢየሱስ 3 ዓመት ተኩል ሁሉ እንደቀጠቀጠው ነው። አልገባችሁ? ሲሉ ፈይራ እሺ ገብቷችኋል? አሁን ያለውት ነገር ይኸውልህ፣ አንተ አላልኩም፣ አንተማ ተሸንፈሃል። ስለዚህ በገዛ ፍቃድ ስልጣንን አሳልፈህ ሰጥተሃል። በገዛ ፍቃድ ተባረህ ወጥተሃል። ስለዚህ አንተ ከጨረስክበት ቦታ ኢየሱስ መጣና ኢየሱስና ሰይጣን ተገናኝቶ አሸንፎት አገልግሎቱን ጀመረ። እሱን ካላሸነፈ በስተቀር ለሌሎች ድልን መስጠት ስለማይችል ተገናኝቶ 3-0 ኢየሱስ ራባ ሳይል ኢየሱስ ሰይጣንን እዛው ምድረ በዳ ላይ ቁጭ አድርጎት ኢየሱስ ወደ ከተማ ሄደ። አሜን ይባላል። እዛው 0 አድርጎት ጨርሶት ወደ ከተማ ገባ። ወደ ከተማ ሲገባ ዞሮ ሄዶ የሱ ሰዎች በሆኑት እሱ በሚሰለጥንባቸው ሰዎች አጋንን ዞሮ መጣ። ሲመጣ ኢየሱስና ሰይጣን ሲገናኙ እረ የእግዚአብሔር ልጅ ወይ ልታጠፋን መጣን ወይ? ኢየሱስ እሱን አሸንፎታል። ልክ ከሩቅ ሲያየው የእግዚአብሔር ልጅ ቅዱስ የእግዚአብሔር ዝጋ አፍን ይለዋል። ኢየሱስ ዝጋ፣ ካንተ ምስክርነት አልፈልግም። ማን እንደሆንኩ አንተ ስለኔ እንድትመሰክርልኝ አልፈልግም። አንዳንድ አገልጋዮች አይታችኋል። እኔ ማን ነኝ ታውቀኛለህ? ታው ግን እንኳን ሰይጣንኛ ራሱ እኮ አውቀንሃል። ሚዲያው ራሱ ያውቃል እኮ። እኔ እናንተ እንታወቃለን፣ ትችለኛለህ፣ ና እስቲ። ኧረ እባክህ ተው፣ ወርደህ ከሰይጣን ጋር ትችለኛለህ አትችለኝም አንተ አይባልም በሉት። እና ምድረ በዳ ላይ ኢየሱስ አሸንፎት ድል አድርጎት ከዛስ ምን ወዲያው ይላል። ወዲያው ይሄንን ቃል መጽሐፍ ቅዱስ ላይ ሳነበው ወዲያው ማለት ወዲያው ነው። ወዲያው ሰይጣንም ኢየሱስን ትቶት ሄደ። ቀጥሎ የሚል አንድ ቃል አለ። መላእክትም ቀርበው አገለገሉት ይላል። አሁን ኢየሱስ በአሸናፊነት ነው ታጅቦ ነው። እንደ እዩ ጩፋ በእንትና ሄድም እሱ በሰራዊት እየታጀበ አይደለም። መላእክቶች ናቸው ኢየሱስን አጅቦት ወደ አገልግሎት የወሰዱት። እኔ ነኝ ያልኳቸው፣ አይዟችሁ አትፍሩ። ታጅቦ የሄደው በመላእክቶች ነው ይላል መጽሐፍ ሲናገር። መላእክቶችም ቀርበው ኢየሱስን አገለግሉት። ዋት ዱ ዩ ኒድ? ምንድነው የምትፈልገው? ምን ትሻለህ? ኢየሱስ መላእክቶች ሁሉ ቀርበው ለምን አሸንፎታል? አሁን ኢየሱስ ሰማይ ይጠብቃል ታውቃለህ። ሁለተኛውን ሰው ልኮት እንዴት ነው ይሄ ሰው ኢየሱስ ምድረ በዳውን ምን ያደርገው ይሁን? ምድረ በዳ ላይ እንዴት ይሁን ይጠብቀዋል። ሰማይ ይጠብቀዋል። መላእክቶች ሁሉ ሊሄዱ ነው፣ ሊበሩ ነው፣ ኢየሱስ ጋር ሊመጡ ነው፣ እየተዘጋጁ ነው። ከዛ በኋላ መጥቶ አውርቶት ነግሮት ኢየሱስ በካልቾ ብሎት አባሮት ሰይጣን ሲሄድ መላእክቶች ኢየሱስ ጋር ምን ትፈልጋለህ? ምን እናድርግልህ? ምን ትሻለህ? ኢየሱስ ሲጀምር ነው አሸንፎ የጀመረው እንጂ ሲጨርስ አይደለም። እስቲ አሜን። አዳም ሲጀምር አሸንፎ ሲጨርስ ተሸንፎ ሲሆን ኢየሱስ ሲጀምር አሸንፎ ሲጨርስም አሸንፎ። ሲጀምር ነው ያሸነፈው። ኢየሱስ አገልግሎቱን አንድ ብሎ ሲጀምር አሸንፎ ነው። መላእክቶች መጡ ይላል፣ በዙሪያው ሰፈሩ። መላእክቶች ሁሉ ያገለግሉታል። የእግዚአብሔር መንፈስም በሱ ላይ መጣ። በዲያብሎስ የተያዙትን የታሰሩትን ሁሉ ነፃ ያወጣ በየመንደሩ ዞረ ይላል። ለምን? እሱ ባለስልጣን እንደሆነ። አሜን። እሱ ባለስልጣን እንደሆነ፣ እሱ አሸናፊ እንደሆነ ምድረ በዳ ላይ ተዋውቋል። አሸንፎት ወደ ቤተ መቅደስ ሲመጣ ኢየሱስ ወደ ምኩራብ ሲመጣ ኢየሱስ ምንም አይጨነቅም።
ይመጣና እጁን ይጭናል። የድካም መንፈስ ያደረባት ድብ ለምን ተሸንፎ ነው የመጣው? እኛ እኮ አሁን አይገባንም እኮ ልናሸንፍ ነው የምንጠጠረው። ሰነ ትወጣለህ አትወጣም? አንዱ ሰውዬ ነው ልክ እንደዚሁ መጨረሻ ላይ ቁጭ ብሎ ሰውየው ግብዳ ነው ትልቅ ነው ስፖርት እየሰራ አጋንንት አለበት ነው ውጣ ሲለው መጣ ሰውየው ቀጥ ብሎ ከዛ ውጣ መጣ ቀጥ ውጣ ግማሽ ደረሰ ሰውየው ከዚህ ወደ ኋላ ይሄዳል አገልጋዩ ውጣ ሰውየው የመጣ ነው እሱ ረዝ ውጣ መጣ ሰውየው ልክ እንደኔ ነው ቀጭን ነው እጂ ነው የሚያክለው ውጣ ሲለው መጣ ውጣ እያለው እዚህ ላይ ተሸከመ አገልጋይ ውጣ ሲለው እዚህ ላይ አንዱ አገልጋይ ልክ ሮጦ መጣና በጌታ በኢየሱስ ስም እንዳትፈጠፍጠው እዚህ ላይ ቁጭ ያለ ሰውዬ በኢየሱስ ስም ያላሰበውን እንዳታሳስበው ያላሰበውን እንዳ አገልጋዮች እርስ በርሳቸው አጋንንት ያለበት ሰውዬ ሮጦ መጣ እንዳትፈጠፍጠው ሲለው በኢየሱስ ስም ያላሰበውን እንዳታሳስበው አየ እንደተሸነፈ ስለማናውቅ ነው እኛ አሁን ለማሸነፍ የምንጣጣረው ከመሆን ወገኔ ሰይጣን ኢየሱስ ሰይጣንን አሸንፎታል ኢየሱስ በመስቀል ላይ አይደለም ምድረ በዳ ላይ ነው ዜሮ አድርጎ የጨረሰው እንዴ ሰይጣን እኮ በኢየሱስ ደም ከተሸነፈ ራሱ እኮ ክብር ነው ለሱ ጌታ ሆይ ይሄንን መገለጥ ስለነገርከኝ አመሰግናለሁ ለዚህ ህዝብ እንኳን ባይገባ በኢየሱስ ክርስቶስም እንዲበራላቸው ጸልያለሁ አንተ የኢየሱስ ደም እኮ ክቡር ነው የኢየሱስ ደም እኮ ውድ ነው በደሙ ከሆነ እሱ ሰይጣንን ያሸነፈው ለሰይጣን ይሄ ክብር ነው መስቀል ላይ አልደረሰም ሰይጣን መስቀል ላይ የኔን ሞት ነው የሞተው ኢየሱስ መስቀል ላይ አብ ነው ቅጣትን እየፈጸመ ያለው እንጂ ሰይጣንና ኢየሱስ እየተዋጉ አይደለም ጌታ ሆይ እዚህ ቤት ስላለው መገለጥ እናመሰግናለን አላደረሰውም እስከ መስቀል ድረስ ሄይ ካሞን ገብታችኋል እስከ መስቀል ድረስ ሰይጣንን አላደረሰውም ኢየሱስ መስቀል ላይ ኢየሱስ የሆነው እኔን ነው የሆነው የኔን ሞት ነው የወሰደው ከአብ ጋር ነው መስቀል ላይ የተገናኙት እንጂ ከሰይጣን ጋር አልተገናኙም ኦ ጌታ ኢየሱስ አልወሰደውም መስቀል ላይ ኢየሱስ መስቀል ላይ የተገናኙት አብና ኢየሱስ ነው ይሄው ሰውነቴን ላንተ አምጥቼልሃለሁ ቅዱስ መስዋዕት ነው የምትፈልገው ይሄው ራሱን ለአብ ነው እየሰጠ ያለው እንጂ ለሰይጣን አይደለም እየሰጠ ያለው የኢየሱስ ደም የፈሰሰው ለአብ እንጂ ለሰይጣን አይደለም እሺ አሜን አጥቶ ስለዚህ ቃል ድንዛዜ ከዚህ መንደር ላይ በኢየሱስ ስም ይመታ ደሙን ያቀረበው ኢየሱስ ለአብ እንጂ ለሰይጣን አይደለም ደሙ እየፈሰሰ ያለው ለኔ ምትክ ነው ሰዎች ከሰዎች ዘንድ እግዚአብሔር መስዋዕት ስለፈለገ ሰዎች ለእግዚአብሔር መስዋዕት እያቀረቡ ነው ራሱ መስዋዕት አቅራቢ ሆኖ ሊቀ ካህን ሆኖ መስዋዕቱንም በራሱ እጅ ይዞ እግዚአብሔር አብ ዘንድ ገባ አሜን መስቀሉ እንዳይቀልባችሁ መስቀሉ ሰይጣን የተሸነፈበት አይደለም እኔ ህይወት ያገኘውበት ነው ደሙ ለሰይጣን ግብር አይደለም ለኔ ምክንያት ለእግዚአብሔር አብ የቀረበ መስዋዕት ነው ቅዱስ መስዋዕት ቅዱስ እሺ ቅዱስ ወሉሲ ስለዚህ መስቀል እንዳይቀልባችሁ ለዚህ ነው መጻፍ እኛ የተሰቀለው ነው ምድረ በዳ ላይ እስከ ሰይጣን ጋር የተዋጋውን አይደለም የተሰቀለውን ክርስቶስን እንሰብካለን ወይ ሲባል እሱ ውስጥ ያብ ህይወት አለ ደሙ ሲፈስ ለኔ ህይወት መጣልኝ ስጋው ሲቆረስ ለኔ ህይወት መጣልኝ
ስጋና ደሙ ለሰይጣን አይደለም ቆርሶ የሰጠው። እስቲ አይደለም በሉ። እስቲ ያድናል። ገብቷቸዋል። ኢየሱስ ሰይጣንን አሸንፎ ሰይጣንን ካሸነፈ በኋላ ያገኘውን ሰው ሁሉ የእግዚአብሔርን መንግስት እየሰበከላቸው አሜን። በዲያብሎስ የታሰሩትን ነፃ እያወጣ በየመንደሩ ዞረ ይላል። በየመንደሩ ምን አለ? ዞረ። ምን እያደረገ? ነፃ እያወጣ። ለምን? አስቀድሞ አሸንፎታል። ከዛን እየተሸነፉትን ነፃ እያወጣቸው ጠባቂ ተደርገው አስቀድመው ተሾመው የነበሩ እረኛቸው ሆኖ መጣላቸውና እንደዚህ አላቸው፣ እኔ የበጎች እረኛ ነኝ። እኔ እረኛ ነኝ። እረኛ ያስፈልጋቸዋል አለ ኢየሱስ። እኔ እረኛ ሁኜ መጥቻለሁ። ሁለተኛው ሰው የጀመረው አሸንፎ ነው። ሁለተኛው ሰው የተገለጠው የእግዚአብሔር መልክ ሆኖ ነው። ስለዚህ ወደ አዳም ክብር ደግሞ አልመለሰንም። የመለሰን የሰጠን የልጁን ክብር ነው። ኢየሱስ ጌታ ነው። አሜን። ሰይጣን በሉ በኢየሱስ ተሸንፏል። የኢየሱስ መስቀል ለኔ ህይወት ነው። ደግማችሁ በሉ የኢየሱስ መስቀል ለኔ ህይወት ነው። እንጨቱ አላልኳችሁ? እሺ የኢየሱስ መስቀል ለኔ ህይወት ነው። ለሰይጣን ምግቡ አይደለም። ኢየሱስና ሰይጣን መስቀል ላይ የት ይገናኛሉ? አብና ኢየሱስ ነው የተገናኙት። ጌተሰማኒ ላይ ሲናገር መጽሐፍ ቅዱስ ያነበብኩላችሁ። ጌተሰማኒ ጋር ሲደርስ ኢየሱስ የአትክልት ቦታው ሲደርስ ተንበርክኮ ጸለየ። አብ ወይ ብትወዱ ይህቺ ጽዋ ከኔ ትለፍ ብሎ ሲል ለምን መስዋዕት መሆን ይከብዳል? ሰይጣንን ሲያሸንፍ አልከበደውም። መስዋዕት ሲሆን ነው የከበደው። መስቀሉ አይቅለልባችሁ። የኢየሱስ ደም አይቅለልባችሁ። የኢየሱስ ደም ቀሎባችሁ ሰይጣን የሰራው ስራ የሚያስፈራራችሁ ሰዎች የቱ ጋር እንደሳታችሁ መጠየቅ አለባችሁ። ክብር ለኢየሱስ ይሁን። አሜን። የኢየሱስ ደም የኔ ህይወት ነው። እሱ ሲፈስ ነው እኔ የተቀበልኩት። ክብር ለኢየሱስ ይሁን። አሜን። እሺ በመስቀሉ በሉ ሲ ህይወትን አግኝቻለሁ። ደግማችሁ በሉ በመስቀሉ በሉ ሲ ህይወትን አግኝቻለሁ። በፈሰሰው ደም በተቆረሰው ስጋ ከአብ ተካፍያለሁ። እሺ ተካፍያለሁ። የቱ ጋር ነው ኢየሱስ እንደዚህ ያለው? ቃል በቃል ያለው ይሄ ስለናንተ የሚፈሰው ደሜ ነው፣ ይህ ስለናንተ የሚቆረሰው ስጋዬ ነው። መስቀል ላይ አንተን ነው የሆነው። እርግማንን ወስዶ ህይወቱን ሰጥቶክ፣ ሞትህን ወስዶ ህይወቱን ሰጥቶ፣ እርግማንን ወስዶ በረከቱን ሰጠክ። ከአብ ተጣልተ ነበረ። እርሱ ስላንተ ከአብ የተለየ ሆነ። አንተ ከአብ ጋር ተቆጠርክ። በምን? በመስቀሉ። ስለ ኢየሱስ መስቀል ስታስቡ እኔና አብ የተካፈልነውን ህይወት ነው ማስበው እንጂ ሰይጣንን አታስገቡ እዚሁ ሰምታችሁ። የኢየሱስ መስቀልና ሰይጣን አይገናኙም። የኢየሱስ መስቀልና እኔ ነኝ መገናኘው። እኔ ነኝ መገናኘው። ወዳቸዋል። ገብቷቸዋል።